ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር እጅግ አድርገን እናመሰግናለን። እንግዲህ ዛሬ አይ ቲንክ እኔ ሰባተኛ ነኝ። ካሁን በፊት 6 ወንድሞች ቆመው አስተምረውና ምን ያህል የተማርነው ነገር ልባችን እንደቀረ እኛና ጌታ እናውቃለን። ክብር ለእግዚአብሔር ይሁን። ዛሬ ደግሞ የተጠራ ነው፣ እያንዳንዳችን የተጠራ ነው ለአምልኮ ነው በሚል ከኔ ጋር እግዚአብሔርን ቃል አብረን እናያለን። እግዚአብሔር ሲጠራን ሌላው ሁሉ ተጨማሪ ብሌሲንግ ነው። ግን በእግዚአብሔር እይታ በእግዚአብሔር አጀንዳ ውስጥ እኛ የተጠራ ነው እግዚአብሔርን ብቻ ለማምለክ ነው። በቃ እግዚአብሔር የሚያውቀው ይህን ነው፣ እሱን እንድናመልከው። ከፍጥረታችን የበረሃ ወይራ የነበርነውን እኛን በእምነት በሆነ ጽድቅ እግዚአብሔር ከሩቅ ጠራንና ከግንዱ ጋር ድራፍት አደረገን፣ አጣበቀን። ለምን ብለን ስናስብ እሱን እንድናመልከው፣ ለሱ እንድንገዛ፣ ለሱ እንድንኖር። በተቃራኒው ደግሞ ያላመለኩት ደግሞ ከግንዱ ተቆርጠው ሲወድቁ በቃሉ አንብበናል። ስለዚህ ዋስትናችን የተጠራንበትን ጥሬ አውቀንና ተረድተን እግዚአብሔርን እያመለኩ መኖር ይጠበቅብናል ማለት ነው። ስለዚህ ጥሪያችን ለምንድን ነው? እግዚአብሔርን ለማምለክ ነው በሚል ከኔ ጋር አብረን የእግዚአብሔርን ቃል እናያለን። ለዚህ መነሻ የሆነኝ ዘንድ የመረጥኳቸው ሁለት መጽሐፍ ቅዱስ ክፍሎች፣ አንዱ ከብሉይ ኪዳን አንዱ ደግሞ ከአዲስ ኪዳን ነው። እንግዲህ ወንድሞቼ ዘጸአትን ሳነብላችሁ ዝም ብሎ የተከሰተ ክስተት አይደለም። መነሻውን ስናየው ዘጸአት ምዕራፍ 12 ላይ ስናየው ምዕራፍን በሙሉ ስናይ ወደ 600,000 ሕፃናትን ሳይጨምር ከግብፅ የወጡ ህዝቦች ናቸው። እዚህ መሃል ደግሞ የተደባለቀ ሞያተኛ፣ በገንዘብ የተገዛ ባሪያ ህዝብ አለ አብሮ የወጣ። የእግዚአብሔርን የዘጸአትን ሞመንት በመጠቀም ከግብፅ አብረው የወጡ ህዝቦች አሉ። ስለዚህ እግዚአብሔር እዚህ ቦታ ላይ ሰበሰባቸውና ሮድ ማፑን ማሳወቅ ፈለገ። እግዚአብሔር ተደባልቆ ነው የወጣው፣ በታምራት ነው የወጣው፣ በጸናች እጅ ነው የወጣው። ግን ዝም ብሎ ተጓዥ እንዳይሆን እግዚአብሔር በዚህ ቦታ ላይ ሰበሰበውና የእግዚአብሔርን አጀንዳ ማሳወቅ ፈለገ። እሱ ብቻ አይደለም። ዘጸአት 3ን ስናነብ ታሪኩን ታውቃላችሁ። ሙሴ የአያቱን በጎች ሲጠብቅበት በነበረው የእግዚአብሔር ተራራ ላይ እግዚአብሔር ቁጥቋጦውን እያነደደ እግዚአብሔር ተገናኘው፣ ተገለጠለትና እግዚአብሔር አናገረው። ወደ ግብፅ መልሶ እንደሚሰደው ይነግረው ነበረ። ታሪኩን ስለምናውቀው ታሪኩን አልሄድበትም። ግን እዛ ላይ እግዚአብሔር ትልቅ ነገር ነግሮታል። ይህን ለመታሰቢያ አድርገው ብሎታል። ምንድነው ለመታሰቢያ? እግዚአብሔር አስቀድሞ አይቶ ገና ያ ህዝብ ከግብፅ ሳይወጣ እግዚአብሔር ያውቅ ነበረ። እግዚአብሔር የፈጸመውን የጨረሰውን ነበር ለሙሴ እየነገረው የነበረው። ለመታሰቢያ የሆናችሁ ዘንድ በዚህ ተራራ ላይ ትገዙልኛላችሁ ብሎ አስቀድሞ ለሙሴ ነግሮታል። ይህ ሁሉ ሳይሆን ፈርዖን የእስራኤልን ህዝብ ሳይልቅ የእግዚአብሔር 10 ታምራቶች ሳይፈጸሙ ኤርትራ ባህር ሳይከፈል የፈርዖን ሰራዊት በኤርትራ ባህር ሳይሰጥም እግዚአብሔር ግን ምን ነበር አስቻግሮ ያየው? ታመልኩኛላችሁ፣ በዚህ ተራራ ላይ ትገዙልኛላችሁ ብሎ እግዚአብሔር አስቀድሞ ያየውን ለሙሴ ነግረው ነበር። ስለዚህ ከግብፅ ከወጡ 3 ወር ሆኗቸዋል። እግዚአብሔር ያለው ነገር መፈጸም ነበረበትና በሲና ተራራ በሲና ምድረ በዳ ላይ ህዝብ አረፈ። ስለዚህ ሙሴ ወደ ተራራው ወጣ፣ ህዝቡ መዲያው ላይ አረፈ። እግዚአብሔር ምንድነው ያለው? ለያዕቆብ ቤት ለእስራኤል ምትነግርልኝ ነገር ይሄ ነው። ማወቅ አለባቸው። 2 ነገሮች እግዚአብሔር እንዲያውቁለት ይፈልግ ነበረ። እንዴት እንዳወጣኋችሁ፣ ለምን እንዳወጣኋችሁ፣ እነዚህን 2 ነገሮች አስረግጠህ ንገርልኝ። እንዴት እንደወጣችሁ ሰው እንዴት እንደወጣ ካላወቀ እኔና እናንተ ለራሳችን ይህንን አፕሊኬሽኑን ብንሰራው እንዴት እንደወጣን፣ ከየት ሰፈር እግዚአብሔር እንዳወጣን፣ ከየት ሞት እግዚአብሔር እንዳወጣን፣ ከየት ግሩፕ እግዚአብሔር እንዳወጣን፣ ከየት ድህነት እግዚአብሔር እንዳወጣን፣ ከየት ጨለማ እግዚአብሔር እንዳወጣን ካልተረዳን እግዚአብሔርን ለማምለክ እንቸገራለን።
ስለዚህ እግዚአብሔር እያለ ያለው እንዴት እንዳወጣሁት ይህን ሕዝብ ንገርልኝ። በንስር ክንፍ ተሸክሜ ነው ያወጣኋችሁ። ክብር ለእግዚአብሔር ይሁን። በንስር ክንፍ ተሸክሜ ከልዬ ነው ያወጣኋችሁ። ጠብቄ ነው ያወጣኋችሁ። በግብፃውያን ሰፈር ሲጨልም በእናንተ ሰፈር አልጨለመም። በእነሱ ለቅሶ ሲሆን በእናንተ ሳቅ ነበረ። ስለዚህ እንዴት እንዳወጣኋቸው ንገርልኝ። ሁለተኛው ለምን እንዳወጣኋችሁ፣ ለምን ነው ያወጣኋችሁ? ምክንያት አለኝ፣ የምፈልገው ነገር አለኝ። ለምን እንደወጣኋችሁ ንገርልኝ። እንዲያመልኩት፣ እንዲገዙለት፣ ለእግዚአብሔር እንዲለዩ፣ የካህናት መንግስት እንዲሆኑ፣ ቅዱስ ሕዝብ እንዲሆኑ፣ ለእግዚአብሔር ርስት የተለዩ እንዲሆኑ። እነዚህ በራሳቸው አምልኮ ናቸው ወገኖቼ ሆይ። መቀደስ አምልኮ ነው። የካህናት መንግስት መሆን አምልኮ ነው ራሱን የቻለ። ለርስቱ የተለየ ወገን መሆን ራሱን የቻለ አምልኮ ነው። የተቀደሰ ሕዝብ፣ እግዚአብሔር የሚፈራ ሕዝብ፣ እግዚአብሔርን ያከበረ ሕዝብ የእግዚአብሔርን ርስት ይወርሳል። እነዚህ ራሳቸውን የቻሉ ምንድናቸው? አምልኮዎች ናቸው። ይህን ንገርልኝ፣ ይህን አሳውቅልኝ። ይህን ነው ሰብስቦ እግዚአብሔር በዛ ምድረ በዳ ላይ ያስተማራቸው። እግዚአብሔር እስራኤል የእግዚአብሔርን መንግስት የተቀበለች፣ ለእግዚአብሔር የተለየች፣ ለእግዚአብሔር የተቀደሰች፣ እግዚአብሔርን የምትወድ፣ እግዚአብሔርን የምታከብር፣ እግዚአብሔርን የምታስቀድም እንዲሆን እግዚአብሔር ይፈልግ ነበረ። ያ ታሪክ የምናውቀው ሙሴ ተራራው ላይ ያለ እነሱ ጣዖት ሰርተው ሲያመልኩ እግዚአብሔር ተቆጥቶ ስንት ሺህ እግዚአብሔር እዛ ላይ እንደተዋቸው እንደረፈረፋቸው ሁላችንም የምናውቀው ነው። ለምን ከተባለ እንዴት እንዳወጣቸው የሚያውቅ እግዚአብሔር ነው። ለምን እንዳወጣቸው የሚያውቅ እግዚአብሔር ነው። እግዚአብሔርን እንዲያመልኩት። እነሱ ግን ያን ረስተው ሌላ ነገር ማምለክ ጀመሩ። እግዚአብሔር ተቆጣ። ቀናተኛ አምላክ ስለሆነ፣ ክብሩን ለሌላ መስጠት የማይችል አምላክ ስለሆነ። አንደኛ ጴጥሮስንም ብናየው ዘሴም ነው ወገኖቼ ሆይ። ቤተ ክርስቲያን ነው፣ አዲስ ኪዳን ነው፣ ለወንጌል የተሰደዱ ናቸው፣ ዋጋ እየከፈሉ ነው። ዋጋ መክፈሉ ራሱ አምልኮ ነው። ሌላውን አላመልክም እግዚአብሔርን ነው ማመልክ ብሎ ለእግዚአብሔር ዋጋ መክፈል፣ ለእግዚአብሔር መሰደድ፣ ለእግዚአብሔር አገር ለቆ መበተን ራሱን የቻለ ምንድን ነው? አምልኮ ነው። ግን እግዚአብሔር ሲያስታውሳቸው ከጨለማ ወደሚደነቅ ብርሃን እንዴት እንደመጣቸው አስቡ። ከዘላለም ሞት፣ ከዘላለም ጨለማ። እንዴ አንዳንዴ ፌር አይመስልም። ዋጋ እየከፈሉ ያሉ ህዝቦች ናቸው፣ የተሰደዱ ህዝቦች ናቸው። እግዚአብሔር ያዋጣናል ብለው ከቀያቸው፣ ከመንደራቸው፣ ከሰፈራቸው የተበተኑ ህዝቦች ናቸው። ግን እግዚአብሔር እዚህ ጋር ደግሞ መጣና መጽናት እንዳለባቸው፣ መበርታት እንዳለባቸው፣ ዋናው እግዚአብሔር የታደጋቸው ከዘላለም ሞት ስለሆነ ያም ደግሞ የእሱን በጎነት እንዲነግሩ የተመረጠ ትውልድ፣ የንጉሥ ካህን እንዲሆኑ እግዚአብሔር ስለሚፈልግ ይህን ይናገራቸው ነበር ለቤተ ክርስቲያን፣ ለእኔና ለእናንተ። ዛሬ ስለ ግብጾች ማነው ስለ እስራኤሎች መናገር ይቀለናል ብዙውን ጊዜ። ወደኛ ግን ሲመጣ ሜቢ ከነሱ የበለጠ አለመታዘዝ በዚህ ዘመን ቤተክርስቲያን ሊኖር ይችላል። ስለዚህ የእግዚአብሔርን በጎነት እንድትናገሩ በባለፈው በወንጌል ላይ እግዚአብሔር በጎነቱን የምንናገረው ወንጌል በመስራት ነው፣ ሚሽን በመስራት ነው ተምረነዋል። በመኖር ደግሞ የእግዚአብሔርን በጎነት መናገር እንችላለን። እግዚአብሔርን በመምሰል በመኖር፣ በቅድስና በመኖር፣ ለእግዚአብሔር በመገዛት በመኖር፣ እግዚአብሔርን በመምሰል በመኖር። እነዚህ ሁሉ ተጠቃለው ምንድናቸው? አምልኮ ናቸው። አንዳንዴ የነበርንበትን የጨለማውንን ጉልበት ካልተረዳነ አሁን ስላለንበት ብርሃን ለማውራት እንቸገራለን። እውነት ውሸት? የነበርንበትን የጨለማ ብርታት፣ የነበርንበትን ሞት ካላወቅ ነው አሁን ስላለን ነገር ምንም አይመስለንም።
አንድ ጫማ አጠን አይደለም ሁለት አንድ ጫማ አጠን የተቸገርንበትን ዘመን ማሰብ ካልቻልን አሁን ጋራጁ ሁሉ ጫማ በጫማ ሲሆን ቴንኪው ለማለት ጉልበት አናገኝም። ምን በላው አጠን በስደት በበረሃ በምድረ በዳ የነበር ሰዎች አሁን ተርፎን ሌሎችን ሳፖርት ስናደርግ ያንን ማናስብ ከሆነ አሁን ላለንበት ህይወት አመስጋኞች አንሆንም። ማመስገን ራሱን የቻለ አምልኮ ስለሆነ ስለዚህ እግዚአብሔር እንዴት እንዳወጣን ለምን እንዳወጣን እኔና እናንተ በጥንቃቄ በሚገባ ማወቅ መረዳት መኖር ይጠበቅብናል ማለት ነው ወገኖቼ ሆይ። አዲስ ኪዳንን በራሴ ዝም ብዬ ሳነበው 4 አይነት አምልኮዎችን አገኘሁኝ። 4 አይነት አምልኮዎችን እናንተ ብዙ ልታገኙ ትችላላችሁ። በኔ እይታ በኔ ሰርቬ 4 አይነት አምልኮዎችን አየሁኝ። ከየትኛው እንደሆን ራሳችን በኋላ ካቴጎሪ ማድረግ እንችላለን። እርግጠኛ ነኝ በአንዱ ሁላችንም እንደምንሆን ስማማለሁ። በዛ ግን 4 አይነት አምልኮዎች አሉ። አንደኛው ከንቱ አምልኮ የሚባል አለ። ከንቱ አምልኮ ምንም እርባና ለምንም አይጠቅም ከንቱ የሆነ ነገር። ሰለሞን መክብብ ላይ ነው ይህን ወርድ የተጠቀመበት። ሁሉ ነገር ምንድነው አለ? ከንቱ 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 አለና እንደገና ከንቱ ምንም እርባና ለምንም የማይጠቅም ነገር፣ ዋጋ የሌለው ነገር፣ መታሰቢያ የሌለው ነገር፣ ከንቱ የሆነ ነገር። ስለዚህ ከንቱ አምልኮ መጽሐፍ ቅዱስ ውስጥ አለ። ማቴዎስ 15 ከ8 እስከ 9 ላይ ጌታ ኢየሱስ ክርስቶስ ነው ራሱ የተናገረው ይሄን። ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም ምንድነው የራቀ ነው። የሰውም ሥርዓት የሆነ ትምህርት እያስተማረ በከንቱ ምን ይለኛል? በከንቱ ያመልኩኛል። ታሪኩ እንደምታውቁት ጸሐፍትና ፈሪሳውያን መጥተው ጌታ ኢየሱስ ክርስቶስን እንዴ ያንተ ተከታዮች እጃቸውን ሳይታጠቡ ነው የሚበሉት፣ እጃቸውን ሳይታጠቡ ነው የሚበሉት። ትላንትና በያንግ አዳልት የተማርነው ማለት ነው። ጌታ ይባርካቸው። ትንኟ እያለች ግመሉ እያለ ለትንኟ ነው የምንጨነቀው። እነዚህ ሰዎች ደግሞ እነሱ ስለ አባቶች ወግ ነው የሚጨነቁት። የአባቶች ወግ እጃቸውን ሳይታጠቡ እንዴት ይበላሉ? ይህን በማድረጋቸው የአባቶችን ወግ ምን ብለዋል? ተላልፈዋል ብለው ነው የሚከሷቸው። ጌታ ኢየሱስ ክርስቶስ ደግሞ እነሱን ሲያያቸው የእግዚአብሔርን ሕግ የእግዚአብሔርን ትእዛዝ የሚጥሱ የሚተላለፉ ሰዎች ናቸው። እንዴ እናንተ እኮ እናትና አባትን አክብር ይላል መጽሐፉ፣ እናንተ ግን እናትና አባት አታከብሩም። ስለዚህ የእግዚአብሔር ሕግ ነው የእግዚአብሔር ትእዛዝ ነው ወይስ የአባቶች ነው በሚለው የተነሳ ክርክር ነው። እናንተ ግብዞች አላቸው ጌታ ሲያያቸው። ግብዞች ናችሁ፣ በከንፈራችሁ ነው የምታከብሩኝ፣ ልባችሁ ግን ምንድነው ከእኔ በጣም የራቀ ነው። እግዚአብሔር ከእንደዚህ አይነት አምልኮ ይጠብቀን። አለ እኮ ዛሬም አለ እኮ ወገኖቼ ሆይ፣ እንዲያው መንፈሳዊ ካልሆነ በስተቀር አለ። እኛ ውስጥ ትልቅ አይናችሁ ውስጥ ትልቅ ምሰሶ አለ። ወንድሜ ላይ እህቴ ላይ ያለችውን ትንሿን አያለሁኝ። ስለዚህ እኔ ጋር ያለውን ሳላወጣ እዛኛው ሰው ያለውን ትንሿን ለማወቅ ለመንቀስ እሞክራለሁ። ሊትራሊ የነሱ ጸባይ እንደዛ ነበረ። የእግዚአብሔርን ነገር እየጣሱ የአባቶችን ሕግ ለመጠበቅ የሚሞክሩ እነሱ እንደዛ ናቸው። ግን እኛ ግን ምሰሶ እኔ ጋር ካለ ምሰሶውን ነው መስራት ያለብኝ እንጂ ብቅ ትንሽዬ ጤፍ ምታሃለው ላይ ያለበት ጋር ለምን ሄዳለሁ? ይሄ አይነት አምልኮ ምንድነው ነው የሚለው መጽሐፍ ቅዱስ? ከንቱ አምልኮ ነው። ሁለተኛው ደግሞ አላዋቂ አምልኮ የሚባል ደግሞ አለ። አላዋቂ አምልኮ ይሄ ሁላችንም እንደምናውቀው እነ ጳውሎስና ሲላስ ሐዋርያት ሥራ ከ16 የጀመረ 17 ላይ የሄዱና 17 ላይ ሁለቱ
ሲላስ አለ እዛ ጢሞቴዎስን 16 ላይ ያገኙት ገረዘውና ከሱ ጋር መከተል ጀመረ። ስለዚህ 17 ላይ ተሰሎንቄ ሄዱ። ተሰሎንቄ ሲሄዱ በጣም የተሰሎንቄ ሰዎች ሪዚስት አደረጓቸው፣ አሳደዷቸው። ስለዚህ ተሰሎንቄን ተውና ወደ ሄዱ? ወደ ቤራ ሄዱ። ቤራ ሲሄዱ እግዚአብሔር ሰማዩን ከፈተላቸው። የቤራ ሰዎች ልባቸውን ከፈቱ፣ የእግዚአብሔር ቃል መስማት ጀመሩ። ሚድኑት መጨመር ሲጀምሩ የተሰሎንቄ ሰዎች ይህን ስለሰሙ ተከትለው ቤራ ድረስ ሄደው አሳደዷቸው። ከዛ በኋላ ጳውሎስ ምን አደረገ? ቤራንን ትቶ ወደ አቴና ሄደ። አቴና ሲሄድ ሲመለከት ብዙ አማልክቶች አሉ፣ ብዙ ስም የተሰጣቸው። ግን ሲያይ ቆሟል፣ ተሰርቷል፣ ስም አልተሰጠውም። ያ ነገር ቀልቡን ሳበው፣ አቴንሽኑን ሳበው እና እንደዚህ አላቸው። ጳውሎስም ባሪዮስ ፋጎስ መካከል ቆሞ ሐዋርያት ሥራ 17 ከ23 ጀምሮ ቆሞ እንዲህ አለ። የአቴና ሰዎች ሆይ እናንተ በሁሉ ነገር አማልክትን እጅግ እንደምትፈሩ እመለከታለሁ። አዲሱ ትርጉም እንደው ሃይማኖተኞች እንደሆናችሁ አያለሁ። ያማይቅር ለአንዱ ስም ሰጥተው ሃይማኖተኝነታቸው ጎልቶ የሚታይበት ሞመንት ነበር። የምታመልኩትን እየተመለከትኩ ሳልፍ ለማይታወቅ አምላክ የሚል ጽሕፈት ያለበት መሰዊያ ደግሞ ምን አለው አግኝቻለሁ። የሆነ አሬና ውስጥ ግቡና ባስኬትቦል ወይ ሳከር ውስጥ ግቡና ያ ቁጭ ያለው ሰው ዙሪያ ያያችሁ እያንዳንዱ እንደ ጣዖት ወሰዱት። ከዛ ላይ ግን አንዱ ቆሟል፣ ግን ስም አልተሰጠውም። እሱ ነው አይኑ ውስጥ የገባው፣ እሱ ነው አቴንሽኑን የሳበው። በጣም ሃይማኖተኛ ናቸው፣ ለሁሉ ስም ሰጠዋል። ለዝናቡ፣ ለጨረቃው፣ ለሞት፣ ለሁሉ ነገር ስም አለው። አንዱ ግን ቁጭ ያለ ስም የሌለው የሚያመልኩትን የማያውቁ ህዝቦች፣ የሚከተሉትን የማያውቁ ህዝቦች የአቴና ሰዎች አጋጠመው ጳውሎስን። ከዛ በኋላ የጳውሎስን ባህሪ እንደምታውቁት ይህን ሳታውቁ የምታመልኩትን አምላክ እኔ ያሳውቃቸዋለሁ ብሎ የጌታን ነገር ነገራቸው። ቁጥር 34 አካባቢው ስትወርዱ ብዙዎች ምን አሉ ይላል? አመኑ ይላል። ብዙዎች አመኑ። ሶስተኛው የፈቃድ አምልኮ ደግሞ የሚባል አለ እኔ ያገኘሁት የፈቃድ አምልኮ ቆላሲስ 2:23 ላይ 2:23 እንደዚህ ይላል። ይህ እንደገዛ ፈቃድ በማምለክና በትህትና ስጋንም በመጨቆን ጥበብ ያለው ይመስላል። ነገር ግን ስጋ ያለ ልክ እንዳይጠግብ ለመከልከል ምንም አይጠቅምም። ቆላሲስ በጣም ሐሰተኞች የበዙበት ሞመንት ነበር፣ የሐሰት አስተማሪዎች የተነሱበት። ስለዚህ እነሱ ምንድነው የሚሉት? ትህትናቸውን ለመግለጽ ሰውነታቸውን አትቅመስ፣ አትንካ የሚለውን ያንን ባህል ያንን ወግ መጠበቅ ትኩረት ያደረገ የሐሰት ሞመንት ነበር፣ የሐሰት ትምህርት እንቅስቃሴ ነበር። ስለዚህ ጳውሎስ ሲያያቸው ኖ ይሄ እናንተ ስሜት እንዳመለካችሁ እንዲሰማችሁ ያደርጋችኋል እንጂ ትክክለኛ አምልኮ እሱ አይደለም። ይህንን በማድረጋችሁ እናንተ ውስጣችሁ ያመለካችሁ ይመስላችኋል። ለፈቃዳችሁ ሲታይ አምላኪዎች ትመስላላችሁ ለራሳችሁ፣ ለሌላው ግን ሴንስ አይሰጥም እያለ የፈቃድ አምልኮ በቆላሲስ ቤተክርስቲያን በቆላሲስ ሰዎች ላይ እንደነበረ ጳውሎስ ይናገራል። አራተኛው መቼምኛ እናንተ የምንስማማበት ብዬ ማስበው እውነተኛ አምልኮ ደግሞ የሚባል አለ። ክብር ለእግዚአብሔር ይሁን። እውነተኛ አምልኮ፣ እውነተኛ ስግደት። ይህን ዮሐንስ ወንጌል 4 ላይ ከሳምራዊያ ሴት ታሪክ በመነሳት የምናውቀው ነው። ሜቢ በኋላ ትንሽ ይመጣበታለሁ። ግን 23-24 ቁጥሮች እንደዚህ ይላሉ። ነገር ግን በእውነት የሚሰግዱበት ለአብ በመንፈስና በእውነት የሚሰግዱበት ጊዜ ምን ይላል? ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻል። እግዚአብሔር መንፈስ ነው፣ የሚሰግዱለት በመንፈስና በእውነት ሊሰግዱለት ምን ይላል? ያስፈልጋቸዋል። ይህን የተናገረው ራሱ ጌታ ኢየሱስ ክርስቶስ ከሴቷ ጋር ሲነጋገር እያለ ነው።
እኛ ግን ምናመልከው በዚህ ተራራ ነው፣ እናንተ ደግሞ በኢየሩሳሌም ነው ብላ ስትለው ጌታ ኢየሱስ ክርስቶስ እመኚኝ አንቺ ሴት በተራራው በኢየሩሳሌም የማትሰግዱበት ዘመን ይመጣል አላት። ከዛ በኋላ እውነተኛ አምልኮ ምን መሆኑን እዚህ ጋር በእነዚህ ቁጥሮች ላይ ይናገረው ነበር። በኋላ መጣበታለሁ። ወገኖች እኔና እናንተ እውነተኛ አምላኪዎች ነን። ምንም ጥርጥር የለውም። በዚህ ምንም ጥርጥር የለውም። ጌታ መንፈስ ቅዱስ በረዳን መጠን የእግዚአብሔር ጸጋ ባገዘን መጠን በጣም ነው የምናመልከው። በተለያየ የአምልኮ መገለጫ እንገለጻለን። እግዚአብሔር እናገለግለዋለን። እግዚአብሔር እናመልከዋለን። በዚህ ምንም አይነት ጥያቄ እኔም የለኝም እናንተም የለባችሁም። ጳውሎስ ግን እውነተኛን አምልኮ እንዴት ዲፋይን ያደርገዋል እሱን እንይና ከዛ በኋላ አንዳንድ ነጥቦችን አብረን እናያለን። የጳውሎስ እውነተኛ አምልኮ ምንድነው? የቱ ነው የሚቀድመው? በጳውሎስ እይታ እውነተኛ አምልኮ በእውነትና በመንፈስ የሆነ አምልኮ ምንን ይመስላል የሚለው የጳውሎስ እይታ ሮሜ 12 ሁላችንም የምናውቀው ቁጥር 1 እንደዚህ ይላል። ሮሜ 12 ቁጥር 1 እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ምን እላችኋለሁ? እለምናችኋለሁ። ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ምን እላችኋለሁ? እለምናችኋለሁ። እውነተኛው አምልኮ እዚህ ነው የሚጀምረው ወገኖቼ ሆይ። እውነተኛው ስግደት እዚህ ጋር ነው የሚጀምረው። እውነተኛው እግዚአብሔርን መፍራት እዚህ ላይ ነው የሚጀምረው። እውነተኛው ደቀ መዝሙር እዚህ ጋር ነው የሚጀምረው። ሰውነታችሁን ይሄ በሰውነት ይገለጥ እንጂ አስተሳሰባችንን፣ እይታችንን፣ ንግግራችንን፣ አረማመዳችንን፣ አምልኮአችንን፣ አሰጣጣችንን ብዙ ነገር ሊጠቅስ ይችላል። ስለዚህ እሱን ምን አድርጉት? ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡት። ሕያውና ቅዱስ መስዋዕት ሆኖ ድሮ በብሉይ ኪዳን የሚቀርቡ መስዋዕት ከተፈጸመ በኋላ ዳግም ይታያሉ። እንደ እንስሶች በሕይወት ይቆማሉ። መስዋዕት የሆነ ነገር በሕይወት ይቆማል? ይገኛል? አይገኝም፣ አይታይም፣ አታስበውም። አርደ ደሙን አፍስሰ መስዋዕት ያደረከውን አኒማል እንደገና መልሰ ማግኘት አትችልም፣ አይቻልም። ልክ እንደዛ ማንነታችሁን መጀመሪያ ለእግዚአብሔር ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡለት። ከኒው ኢማጂን እንደዛ አድርጎ ራሱን ለእግዚአብሔር ያቀረበ ሰው፣ እንደዛ አድርጎ ለእግዚአብሔር ራሱን የለየ ሰው እንደው እዚጋ አሸብሽብ ተብሎ መጠየቅ ይገባዋል። ዝለል ተብሎ መጠየቅ ይገባዋል። እንደው የተወሰነች ውጭጭ ስጥ ኮንትሪቢዩት አድርግ ተብሎ ይጠየቀዋል። እንደው መጽሐፍ ቅዱስ ይዛችሁ ኑ ተብሎ ይጠየቃል በየሳምንቱ። ካን ዩ ኢማጂን ራሱን መስዋዕት አድርጎ የሰጠ ሰው ትናንሽ ነገር ለእግዚአብሔር ተጠይቆ እምቢ ማለት ይችላል? እኔ አይመስለኝም። ወደዛ ለማድረግ እየጣርን ነው። አዎ ማንም ፐርፌክት የለም፣ እየጣርን ነው ወደዛ ለማድረግ። ግን እውነተኛው አምልኮ ከመስጠታችን በፊት፣ ከመዘመራችን በፊት፣ ከማጨብጨባችን በፊት ራስን መስዋዕት አድርገህ ለእግዚአብሔር አቅርበሃል ወይ? ቀድሰሃል ወይ? ይህ ነው እውነተኛው አምልኮ ጳውሎስ እያለው ያሉ ወገኖች ወይ maybe ሰጠናል። ራሳችንን ያው ቅዱስ መስዋዕት አድርገን አቅርበናል። ይህን ሁሉ ዓመት በጌታ ቤት 20 ዓመት 30 ዓመት 25 ዓመት ይህን ያህል ዓመት ቆይቻለሁ፣ ከዚህ የበለጠ ምን አለ ልንል እንችላለን። ትክክል ነው። መመዘኛ ግን አለው። መመዘኛዎችን እንያቸው። መመዘኛው ካሳለፈን ዛስ ኦኬ፣ መልሱን እናገኘዋለን። መመዘኛው ቻሌንጅ ካደረግን ደግሞ ዛሬ መንፈስ ቅዱስ እኛንን ቻሌንጅ ሊያደርገን ነው ማለት ነው። ማስተካከል የሚገባን እናስተካክላለን። መመዘኛው ምንድነው? እውነተኛ አምላኪ በእውነትና በመንፈስ የሚያመልክ ለእግዚአብሔር የተለየ ሰው በእውነት እንዳመለከ የምናውቀው በምንድነው? መመዘኛው ስለዘለልኩ ነው? እጄ ስለዘረጋው ነው? ስላጨበጨብኩ ነው? የምትጠየቀውን ብር ስለሰጠው ነው? ናስራ የተባልኩትን ስለሰራው ነው? እነሱ ጥሩ ናቸው፣ መልካም ናቸው። ግን
እውነተኛው የእግዚአብሔር ቃል መመዘኛውን ደግሞ እናያለን። ክብር ለእግዚአብሔር ይሁን። እነሱ መመዘኛዎች ካሳለፉን አልፈናል። አሜን። ራስን ቅዱስና ሕያው መስዋዕት አድርጎ ለእግዚአብሔር ማቅረብ መመዘኛዎቹ፣ የእውነተኛ አምልኮ መገለጫና መመዘኛዎቹ። አንደኛው እውነተኛ አምልኮ በመጀመሪያ ቦታና ሁኔታ አያግደውም። እውነተኛ አምላኪ ከሆን፣ እውነተኛ የተሰጠን ሰዎች ከሆን ቦታና ሁኔታዎች አያግዱንም። ምን ለማለት እንደሆነ ላብራራው እችላለሁ። ቅድም የተናገርኩት ቦታ ሐዋርያት ሥራ 16 ላይ ጳውሎስና ሲላስን እናስባቸው። እነዚህ ሰዎች እስር ቤት እንደነበሩ ሁላችንም እናውቃለን። ለምንድነው እስር ቤት የገቡት? የአንዲትን ገረድ ሰይጣን ጅኒ ስላስወጡ፣ በዛ ምክንያት ገዥዋ የእሷ የሚገኘው ገቢ ስለቀነሰበት ተናደው ጣሏቸው እስር ቤት። ቦታው ምን ነበረ? እስር ቤት ነው አይደል? የገቡበት ቦታ እስር ቤት ነው። ሁኔታው ምን ይመስል ነበረ? ሁኔታው ደግሞ እግራቸውና እጃቸው በግንድ ጋር ምን ብሏል? ታስሯል። ሁኔታውና ቦታው እግዚአብሔር ማምለካቸውን ተገዳደራቸው ወይ? አናይም። እንደዛ አይደለ? መጽሐፍ ቅዱስ ውስጥ አናይም። ተገዳደራቸው ሲል አናይም። እንዲያውም እግዚአብሔርን ምን አሉ? አመለኩ ነው። እግዚአብሔርን አመለኩ። እግዚአብሔርን ያመለኩት ባይዘወይ ከስራት እንዲፈቱ አይደለም። እግዚአብሔር የሆነ ታምር እንዲፈጥርላቸው አይደለም። እግዚአብሔር አምላክ ስለሆነ ስለሚገባው፣ በየትኛውም ቦታ መመለክ ስለሚገባው ነው እግዚአብሔርን ያመለኩት። ክብር ለእግዚአብሔር ይሁን እንጂ ከስራት እንዲፈታቸው የሆነው መሰረት እንዲናወጥ አልነበረም። እግዚአብሔርን ያመለኩት ስለሚገባው እግዚአብሔርን አመለኩት። እግዚአብሔር ደግሞ ማይታመንን ነገር፣ ድንቅን የሆነ ነገር አደረገላቸው። ስለዚህ እውነተኛ አምልኮ የትም ይሁን ኮንስታንት ነው። ፍላክቹዌት አያደርግም። አንዳንዴ እኔ እናንተን አላቅም፣ እኔ ራሴን ታዝቤው አውቃለሁ። ብዙ ጊዜ በተለይ ግራጁዌሽን ላይ በጣም እዘላለሁ። በጣም ነው የምዘለው ግራጁዌሽን ላይ። ኒው ኢቭ ላይ ደግሞ መሬቱ ቫይብሬት እስኪያደርግ ድረስ በጣም እንዘላለን። መልካም ነው። ግን የሚቀጥለው እሁድ ላይ ያንን አላደርገውም። ለምን እንደሆነ አላቅም። ሜቢ ቦታው ስለማይመች ሊሆን ይችላል። አላቅም። መልስ አላገኘውለትም ለራሴ። ግን እውነተኛ አምልኮ ግን በቃ ኮንስታንት ነው። ክብር ለእግዚአብሔር ይሁን። ሁሌ ያው ነው፣ ይቀጥላል። በሁኔታም ቢመችም ባይመችም የሚመለክ እግዚአብሔር ስለሆነ፣ አምልኩኝ ያለ እግዚአብሔር ስለሆነ፣ የተጠራ ነው ለአምልኮ ስለሆነ፣ ከየት እንዳወጣኝ የማውቀው እኔ ስለሆንኩኝ አመልከዋለሁ፣ የትኛውም ቦታ የትኛውም ሁኔታ ውስጥ ሆኜ። ስለዚህ እውነተኛ አምልኮ ቦታና ሁኔታ ምን አይለውም፣ አያግደውም። እኔ ነኝ ወይስ እንዲህ ላድርገው? እሺ፣ ዝቅ ሲል ከምን ጋር እየተገናኘ ነው? እሺ። ሁለተኛው እውነተኛ አምልኮ እጅግ በጣም ውድ የምንለው ነገራችን ለእግዚአብሔር እንድናመጣ ያደርገናል። ምንድነው ያልኩት? እውነተኛ አምልኮ እጅግ በጣም ውድ የምንለው ነገራችንን ለምናመልከው አምላክ ለእግዚአብሔር እንድናመጣ ያደርገናል፣ ይገፋፋናል። ይሄ የስስትነት ነገር አይኖርም ማለት ነው። ለማን? ቢኮዝ ምናመልከው ማንን ነው ብለናል? የጠራን ማን ነው ብለናል? ያወጣን ማን ነው ብለናል? እግዚአብሔር ነው ብለናል አይደለም? እግዚአብሔር ከየት እንዳመጣን ከየት እንዳወጣን ካወቅን፣ ስለዚህ ለዚህ አምላክ ውድ የምንለውን ነገር ለማምጣት ተግዳሮት አይሆንብንም። ስለዚህ እውነተኛ አምላኪዎች እውነተኛ አምልኮ በምን ይገለጣል ካልን፣ በጣም ውድ የምንለው ነገራችን ለእግዚአብሔር ለመሰዋት ለማምጣት ችግር አይሆንብንም። የእግዚአብሔር ቃል የሚለው ሉቃስ 7 ላይ ሉቃስ 7:36 እስከ 50 የተጠቀሰችው ሴት ታሪኳን ባጭሩ ልንገራችሁ፣ ረጅም ምዕራፍ ስለሆነ። እቺ ሴት ጌታ ኢየሱስ ክርስቶስ ምግብ እንዲበላ ወደ ፈሪሳውያን ቤት ተጠራ። ገባ። እዛ ፈሪሳው ቤት ጌታ ኢየሱስ ገባ።
እዛ ከተማ የምትኖር የተነቀፈች ማንም አቴንሽን የማይሰጣት አንድ ሴት ግን በድፍረት እኔ ከመጀመሪያውም እንዴት ፈሪሳው ቤት ገባች የሚለው ነገር ለኔ ስቲል ጥያቄ ነው። እንዴት አስገባት? እንዴት ለመግባት ልቡን አገኘች? ድፍረቱን አገኘች? ይሄ ራሱን የቻለ ድቤት ይፈልጋል። ግን ገባች። ተከፍቶላት ይሁን ዘላይ ይሁን ገባች። እቺ ሴት ገባችና ሄዳ በጌታዋ እግር ነው የቆመችው። ኢማጂን ምትነቀፍ ሴት ናት፣ ምትሰደድ ሴት ናት፣ አቴንሽን ማይሰጣት ሴት ናት። ይዛው የሄደችው ግን የአልባስጥሮስ ሽቱ እጅግ በጣም ውድ የሆነ ሽቱ ነው ይዛ ሄደችው። ለምን ያህል ዘመን ያንን አጠራቅማ እንደገዛችው እሷና ጌታ ነው የሚያውቁት። ለሷ ግን ውዷ ምኗ ነበር? ያ ሽቶ ነበር። ስታይ ከጌታ አይበልጥባትም። ስታይ ከጠላቷ ከሚያሳድዳት ቤት ነው ጌታ ኢየሱስ የገባው። ያንን ለሱ ወስዳ መስዋዕት ለማድረግ ግን ሁኔታዎች አልያዟትም። ሄደች። ይገርመኝ ሳነበው በጣም ፕሮሲጀሩ እንዴት እንደጠበቀችው። እኛኮ ሻወር ስንገባ ታጥበን ስንወጣ እናደርቃለን አይደል? ሎሽን ከማድረጋችን በፊት አድርቀን ሎሽንም ካለ ሎሽን ወንዶች ሴቶች ሊያርጋሉ። ፕሮሲጀሩ እሱ ነው። ሄደች፣ ከጌታ ስር ቁጭ አለች። በእንባዋ እግሩን ታርሰዋለች። ኢማጂን በእንባዋ በፀጉሯ እንደገና ታብሰዋለች። ፎጣዋ ነው ለሷ። ፀጉሯ ማንነቷ፣ ውበቷ፣ ጌጧ፣ ክብሯ ነው። ግን ጌታ የሚበልጥባት አልነበረም። እንባዋን እግሩን የምታረሰው በፀጉሯ ነው። ከዛ በኋላ ትስመዋለች ከጠረገች በኋላ። ከዛ በኋላ ነው ያን ውድ ሽቶ የምትቀባው። ለብዙ ዓመት ነው የሰራችው። ያለ መግዛት ያጠራቀመችው ዝም ብሎ አይደለም። ስለዚህ እውነተኛ አምላኪዎች ከሆን አለን ምንለው ውዱ አይበልጥብንም፣ ከጌታ አይበልጥብንም። ለኛ ውድ የሆነው ለኛ አንደኛ የሆነው ከጌታ ጋር ስናነጻጽረው መጨረሻ ነው ሊሆን የሚችለው። ስለዚህ እውነተኛ አምላኪዎች በጣም ውድ የሆነውን ነገር ለጌታ መስዋዕት የሚያደርጉ ናቸው። ሶስተኛው የቅድሙ ውድ ነው። ያሁኑ ደግሞ እውነተኛ አምላኪዎች ያላቸውን ለእግዚአብሔር በመስጠት ይገለጻሉ። የቅድሙ ነው ጌታ በጣም ጀነረስሊ ብለስ ካደረገን በጣም ያዝነው ነገር ካለ ከዛ አይበልጥም። ባንሰዋውም እንኳን አንተ ጌታ ነው የሰጠኝ ከጌታ አትበልጥም ልንለው ሁሌ ልንነግረው ይገባል። ውድ የምንለው ነገር ካለ ይሄኛው ያላትን የሰጠች ሴት ነው። ደግሞ አሁን የምናየው ውዳችንም ብንሰጠው ለጌታ ነው። አለን የምንለውን ደግሞ ትንሿን ደግሞ የምንሰጠው ለማን ነው? ለጌታ ነው። ስለዚህ እውነተኛ አምላኪዎች ያለንን ለእግዚአብሔር ለመስጠት ይገለጻል። ማርቆስ 12:41 እስከ 44 ያለች ያቺን መበለት በጣም ሰማያዊ አቴንሽን ያገኘች መበለት ናት። የሚገርማችሁ ነገር ክፍሉን ስታነቡት ከሷ የበለጡ ጌታ እንግዲህ እዛ ጋር በመዝገብ አንጻር ተቀምጦ ሰዎች ድራፕ ሲያደርጉ ያይ ነበር፣ እየመጡ ሲሰጡ ያይ ነበር። በጣም ሀብታሞች ከትርፋቸው ብዙ ሰጠዋል። የሚገርመው ነገር ከዚህ መበለት ይልቅ ብዙ የሰጡ ሰዎች እንዳሉ መጽሐፍ ቅዱስ ይናገራል። ብዙ ሰጠዋል። የነሱ መስጠት ግን የጌታን አቴንሽን አልሳበውም። እቺ ሴት መጣችና ካላት ነው፣ ከጎደሎዋ ነው፣ ከትዳሯ ነው የሰጠችው። ስትሰጥ ያ ጌታ በቃ አቴንሽኑን ወሰደች። ያቺ ሴት ሲያያት ትዳሯን ነው የሰጠች። ትዳሯን ማለት ምንድነው ስል ኢማጂን እነዛ ሳንቲሞች እነዛ ፍራንኮች ሂደው የሆነ ነገር ገዝተው ቤተሰቧን የሚመግቡ ነበሩ። ግን ከጌታ አይበልጥ ማለች። ጌታ ሲያያት እቺ ሴት ትዳሯን ሰጠች፣ ያላትን ሰጠች ብሎ ጌታ አፕሪሼት አደረጋት። እውነተኛ አምላኪዎች ከሆን ያለንን በመስጠት ምን እንላለን? እንገለጣለን ወገኖች። ወይ አራተኛው እውነተኛ አምልኮ መገለጫው ደግሞ ምንድነው ታውቃላችሁ? የሁላችን በጣም ዳገት ነው፣ ለሁላችንም ዳገት ነው። ግን እውነተኛ አምላኪዎች መገለጫችን ታዛዥነት ነው። እንደው በትንሹ ቅድም ለመነካካት ሞከርኩ እንጂ አሁን መጽሐፍ ቅዱስ እንደው ስንቴ ነው አምጦ የለንም እጃችሁን አውጡ የለንም ብትሉ ቤተክርስቲያን ኢትዮጵያ ለሚሄድ ሰውም ወይም ታስመጣና ታድላለች። ጌታ በሚያውቀው እናደርጋለን። መኪና ለሚሸከመው የሆነ ቦታ ላይ ለተወረወረው መጽሐፍ ቅዱስ ይዞ ለመምጣት አለመታዘዝ አይመስላችሁ?
እናንተ መልሱ ጥያቄውን። ግን እኔ መሰለኝ ብል አልሳሳትም። ምን ክብራችን ይወስደዋል? ድሮ እኮ ባይብል ይዘን ከተማችን ላለመሄድ በሱሪያችን አድርገን ነበረ ምን ሄደው። ዛሬ መኪና ሊያመጣው ላንሸከመው እንዴ ሁሌ መለመን አለብን እንዴ ወገኖቼ? አረ ይሄኛን አይመጥንም በእውነት። የዛሬ 4 ዓመት 5 ዓመት ጀምረ ነው ነበር በኢስት ኮስት አካባቢ የሆነ ሞመንት ሌትስ ቴክ አወር ባይብል ቱ ዘ ቸርች የሚል ሞመንት ሰምተን በቃ ያን አፕላይ እናደርግ ብለን ተጀምሮ ነበር። እንደገና ተዳፈን። አሁን ደግሞ ተጀመረ። አረ እናምጣ መጽሐፍ ቅዱሳችንን። በእውነት ይሄ አይመጥንም ለኛ፣ ይሄ አይመጥነንም። አስታውሳለሁ ታዴ የለም እንጂ ታዴ የዛሬ 20 ምናምን ዓመት ከዳላስ ሲመጣ ከተማውን አያውቀውም። የሆነ አበሻ አሁን ወደ ሲያትል ሙቭ አድርጓል። እየተከተለ እሱን መጣ። ቸርች ነው ለሄድ። ሰውየው ሱፍ ግጥም አድርጎ ለብሷል። ስለዚህ ታዴ ደግሞ በማይንዱ በቃ አበሻ እንደዚህ ከለበሰ ቸርች ነው መሄድ ብሎ እሱን እየተከተለ ነው የመጣው። እሱን እየተከተለ ነው ሄደው። ስለዚህ ከመኪናው ወጥቶ ባይብል ይዞ ሲሄድ ሃሌሉያ አለ ታዴ። በቃ ቸርች ነው አለ። ይሄው አለ እስከ ዛሬ ታዴ። ስለዚህ ወገኖቼ ሆይ እኛ ምልክት ልንሆን እንችላለን። እግዚአብሔር በዛ የሚሰራው ነገር አለ። ስለዚህ እውነተኛ አምልኮ መገለጫው ምንድነው ብያለሁ? ታዛዥነት ነው። ይኸውላችሁ ካሁን በፊት ደቀ መዝሙር ተማርን። ደቀ መዝሙር ለመምህሩ ካልታዘዘ፣ ለመላክ ሚሽን ሰሪ ወንጌል ተላኪው ለላኪው ካልታዘዘ፣ አምላኪው ለተመላኪው ካልታዘዘ፣ ይሄ በእውነት ነው የምላችሁ የሆነ ነገር ውስጣችን ገብቷል። እውነተኛ ደቀ መዝሙር መታዘዝ ይሄ ባህሪያችን ነው ሊሆን የሚችለው። ባህሪያችን በቃ መለያ ጸባያችን ነው ሊሆን የሚችለው። የወንድሞችና የእህቶች ህብረት መሪዎች ተነስቶ አሁን እዚህ ጋር ስለመታዘዛችን ቢናገሩ አንገታችን እንደፋለን። እሱን ተውት። የባይብሉ ነገርማ እኮ አሳፍሮናል፣ ትንሽ ተሰምቶናል። እህቶችና ወንድሞች ህብረት አስተባባሪዎች መጥተው ቢጠይቁን ታዛዥ ነን እንዴ? ጎመን ስሩ ተብለን ሽሮ እንስራ ብለን ምንጠይቅ? ደሮማ ተው አይደፈርም። አረ እንታዘዝ ወገኖቼ። እዚህ ምድር ላይ እኮ 1000 ዓመት አንኖርም እኮ። ዩኒታችን ህብረታችን እሱን በማምለክ ገልጸ ነው ተባብረን ጌታን አክብረን እንለፍ። መታዘዝ የኛ ባህሪያችን ይሁን ወገኖቼ ሆይ። እንዴ የሚታዘዝ ሰው ጠፋ ተብሎ ከቤተ ክርስቲያን መነገር መወራት ያለበት አይመስለኝም። እኔ አይመስለኝም። በህይወታችን መታዘዝ በሁለት መንገድ ሊመጣ ይችላል። አንደኛ እግዚአብሔር ሲያዘን፣ መቼም እግዚአብሔርን ስለምናመልክ እግዚአብሔርን ስለምንወድ የእግዚአብሔር ልጆች ነን ብለን ስለምንናገር ያው ለራስ እግዚአብሔር ነህ ወይ እንደው እሱ አፍ አውጥቶ አንዳንድ ቢያናግረን ቸር ስለሆነ ማሪ ስለሆነ እንደ ልጅ አይሃለው ሊለን ይችላል። አንዳንዴ ግን እግዚአብሔር ሲያዘን ተግዳሮት ላይሆንብን ይችላል። ለምን? ስለምንፈራው አምላካችን ስለሆነ አባታችን ስለሆነ ይቀስፈናል ስለምንል። እንዴት ነው የሚያዘን? በቃሉ ያዘናል፣ በድምጽ ያዘናል። እሱን ታዞ መሰማራት፣ እሱን ታዞ ማድረግ አንዳንዴ ስትራግል ሊሆን ይችላል፣ ግን ብዙውን ጊዜ እንፈጽመዋለን። ዛስ ኦኬ። ከ180-75% ልንፈጽመው እንችላለን። በጣም ዳገት የሚሆነው ሌላኛው መታዘዝ ደግሞ በሰዎች በኩል ስንታዘዝ፣ በመሪዎች ስንታዘዝ፣ በአገልጋዮች ስንታዘዝ፣ እሱ ግን ዳገታችን ነው ወገኖች። በጣም ዳገት ቻሌንጅ ያደርገናል። ግን እውነተኛ አምላኪዎች ከሆነ እግዚአብሔርን ታዘን እግዚአብሔር የሚጠቀምባቸውን ሰዎች መሪዎች አለመታዘዝ ግን ፌር ነው እንዴ? አይደለም። እንደው በህይወታቸው የታዘዙ ሰዎች አሉ እኮ። በህይወታቸው ታዘው ያሳዩን ሰዎች አሉ። መታዘዝን ያሳዩን ሰዎች አሉ። አንደኛው ማን ነው? በብሉይ ኪዳን ስናየው ማን ነው? አብርሃም። የአብርሃም ልጆች ነን እንላለን አንዳንዴ እኮ። አዎ ይሁን ከሆነም ግን
አብርሃም እንደታዘዘ ትታዘዛለህ ወይ ነው። አብርሃም እንደታዘዘ ያህዌን ሰምቶ እንደወጣ መንደሩን፣ ቀየውን፣ ሰፈሩን ትቶ እግዚአብሔርን ድምጽ ሰምቶ እንደታዘዘ እኔና እናንተ እንታዘዛለን ወይ? እሱ ብቻ አይደለም፣ እንደው መውጣቱ አይደለም። ስንት ዓመት ጠብቆ ያገኘው አንድ ልጁን እግዚአብሔር ሲጠይቀው እግዚአብሔርን ቻሌንጅ አደረገው እንዴ? አረ እግዚአብሔር ሆይ ይህማ ፌር አይደለም፣ አንድ ልጅን እንዴት ሰጣሃለሁ ብሎ ከእግዚአብሔር ጋር አልተጨቃጨቀም። አምልኮ እንደውም የግል ስለነበር እግዚአብሔር የመጣ ያን ድምጽ የጠየቀው በግሉ ስለሆነ ሳራንም አላማከረም፣ ልጁንም አላማከረም። እግዚአብሔርን ታዞ ልጁን ይዞ ለመሰዋት ወደ ሞሬም ተራራ ነው ይዞት ሄደው። የአዲስ ኪዳን ደግሞ ሞዴላችን ጌታ ኢየሱስ ክርስቶስ ከተቀበለው መከራ መታዘዝን ተማረ የተባለለት የኔና የናንተ ጀግና አምላካችን አባታችን አባቱን አልታዘዘም እንዴ? በምድር ላይ ታዞ አላለፈም እንዴ? እስከ ሞት ድረስ ያውም እስከ መስቀል ሞት የታዘዘ ሆነ። ስለዚህ እውነተኛ አምላኪዎች ከሆን በመታዘዝ የሚገለጥ ማንነት አለን ወገኖች ሆይ። አምስተኛው የመጨረሻው አምስተኛው የተሰጠን እውነተኛ አምልኮ መገለጫው ከእውነት ጋር ይቆማል። ለእውነትም ደግሞ ምን ያደርጋል? ዋጋን ምን ይላል? ይከፍላል። እውነተኛ አምላኪ፣ እውነተኛ ደቀ መዝሙር፣ እውነተኛ ተከታይ፣ እውነተኛ አምላኪ ከእውነት ጋር ይቆማል። መቆም ብቻ አይደለም፣ ለእውነትም የሚከፈለውን ዋጋ ምን ይላል? ይከፍላል። እውነትን አይሸቃቅጠውም፣ እውነትን አያደፋፍነውም፣ እውነትን አይሸሸውም፣ እውነትን አይደበቀውም። የሚያስፈልገውን ዋጋ ይከፍላል ለእውነት። ለዚህም ምሳሌ ጌታ ኢየሱስ ክርስቶስን መውሰድ እንችላለን። መጥምቁ ዮሐንስን መውሰድ እንችላለን። መጥምቁ ዮሐንስ ንጉሱን አንተ የወንድምህን ሚስት ልታገባ አይገባህም ስላለ ነው አንገቱን የተቀሰፈው። ባይናገር ኑሮ አይሞትም ነበር። ግን የሚያመልከውም እውነት ነው፣ የቆመለት እውነት ነው። እውነትን ከመናገር ወደ ኋላ አላለም። ሕይወትን ቢያስጠይቀውም ሰውነቱን በሰላ ነገር ቢያሳርደውም እውነትን ይዞ ምን አለ? ቆመ። እስጢፋኖስን መውሰድ እንችላለን። ሐዋርያት 7 ላይ የወገሩት እውነትን ከዘፍጥረት እስከ ራዕይ ተርኮላቸው ነግሯቸው ለእውነት መስዋዕትነት ከፈለ። ስለዚህ ወገኖቼ ሆይ እውነተኛ አምልኮ በእነዚህ ይገለጣል። በእውነት እንድናመልከው ከሚያደርጉ ምክንያቶች አንዱና ዋናው ነገር ከዘላለም ሞት በእግዚአብሔር ምሕረትና ፈቃድ አድኖን የማይገባንን ሁሉ የሰጠን እግዚአብሔር አምላካችንና አባታችን ስለሆነ ነው። ወገኖቼ ሆይ ስታስቡ ከዘላለም ሞት አድኖን አትርፎን አስመልጦን ደግሞ የማይገባን ስጦታ ደግሞ የሰጠን በቸርነቱ በበጎነቱ ያደረገልን አምላክ ስለሆነ የዘላለማዊ ፍቅር፣ የዘላለማዊ ደስታ፣ የዘላለማዊ እረፍት፣ የዘላለማዊ ሕይወት የማይገቡንን ነገሮች በሕይወታችን ላይ ያፈሰሰ አምላክ እሱ ስለሆነ እሱን ለማምለክ ምንም ሪግሬት ማድረግ ያለብን አይመስለንም። እናመልከዋለን። ክብር ለእግዚአብሔር ይሁን። እኔና እናንተ እውነተኛ አምልኮ ሚስጥሩ ከገባን በየትኛውም የአምልኮ ዘርፍ ለማገልገል ከወሰን እንዳልኳቸው አምልኮ ብዙ ነገር ነው። ብዙ ነገር አምልኮ በብዙ ይገለጻል። በብዙ መግለጥ ይችላል። ራስን የሰዋ ሰው፣ ራሱን ለእግዚአብሔር ያቀረበ ሰው ከዛ በኋላ ብዙ ነገር በማድረግ አምልኮውን ኤክስፕረስ ማድረግ ይችላል። ግን እንዴት እናምልከው? እንዲቆጠርልን፣ እንዲታሰብልን፣ እግዚአብሔር እንዲያየው፣ አምልኮአችን እንዲያሸተው፣ እንዲቀበለው፣ በፊቱ የምንሰዋውን መስዋዕት እግዚአብሔር እንዲቀበለው እንዴት እናምልከው? እግዚአብሔር የሚያስደስተው በምን አይነት መልኩ ስናመልክ ነው ለሚሉት 3 ነገሮችን አይቼ ፕሮግራሜን ጨርሳለሁኝ። አንደኛው በእውነትና በመንፈስ እናምልከው። አሜን። በእውነትና በመንፈስ ጀኒውን በሆነ ራሱ እኮ አምላካችን እውነት ነው እኮ፣ ውሸት የሌለበት
እውነተኛ አምላክ ነው የምናመልከው። እውነተኛ አምላክ ዘመናት የማይሽሩት ዘመናት የማይቀይሩት ለዘላለም የሚነግስ ለዘላለም የሚኖር እሱ የሰራው ፍጥረት ሁሉ ኤክስፓየር ዴት አለው። እሱ ግን ኤክስፓየር ዴት የለውም። ለዘላለም የሚኖር አምላክ ሰማይና ምድር ይጠቀለላሉ፣ እሱ ግን ይኖራል ለዘላለም እውነተኛ ስለሆነ። ስለዚህ ስናመልከው በእውነት እናምልከው። በእውነት እንደሚገባው ተረድተን ከየት እንደወጣን ለምን እንዳወጣን እያሰብን ተሰጥተን በእውነት እናምልከው። መንፈስ የሆነ ጌታ ደግሞ የሚመለከው በምንድነው? በመንፈስ ነው። ክብር ለእግዚአብሔር ይሁን። የሆነ ወንበር ላይ አስቀምጠን ድሪም እያደረግን የምናመልከው አምላክ የለ። እሱ መንፈስ ነው። በየትኛውም ቦታ ይገኛል። በየትኛውም ቦታ በቤታችን ይገኛል፣ በስራ ቦታ ይገኛል፣ በመኪናችን ይገኛል፣ በእንደዚህ በህብረት ይገኛል። የሚያከብረው ግንኙነት ነው ይሄ። በየትኛውም ቦታ የሚገኝ አምላክ ስለሆነ ስናመልከው በእውነትና በመንፈስ ደስ ብሎን አምላካችንን እናምልከው ወገኖች ሆይ። በቃ ይሄ ይሁንልን። ከዚህ በኋላ ይሄ ይሁንልን። ሰው በእውነትና በመንፈስ ማምለክ ሲጀምር ሁኔታ ማይዘው ቦታ ማይዘው አይመርጥም። የዛች ሴት ታሪክ ቅድም ያልኳችሁ መለስበታለሁ ያልኩትን ዮሐንስ 4 ላይ ያለችው ሳምራዊያ ሴት ናት። ከጌታ ጋር የነበራት ኮንቨርሴሽን ሁላችንም እናውቀዋለን። እሱን አልሄድበትም። ግን አስቡ፣ በእውነትና በመንፈስ ማምለክ ስትጀምር ቶታሊ ማንነቷን ነው የረሳችው፣ ጥያቄዋን ነው የረሳችው። ምንድነው ያደረገችው? ከቤቷ ያወጣት ምን ነበር? ውሃ ነው አይደለ? ውሃ ባትፈልግ ኖሮ በቀትር አትሄድም ነበር። በቀትር እንድትሄድ ያደረጋት ማንነቷ ነው። ከቤቷ እንድትወጣ ያደረጋት ውሃ ስለምትፈልግ ነው። ውሃው አስፈላጊ ነበር፣ ኢምፖርታንት ነበር። ጌታ ግን ከጌታ ጋር ዲል አድርጋ በእውነትና በመንፈስ ማምለክ ስትጀምር ሲበራላት ሲገለጥላት ያደረገችው ነገር ምንድነው? ውሃዋን ትታ ወደ ከተማ ነው ሄደችው። አያችሁ፣ በእውነትና በመንፈስ ማምለክ ስንጀምር ጥያቄዎቻችን አቴንሽን አያገኙም ከኛ። ጥላው ወደ ከተማ ሮጥ ይችላል እንዴ? በቀትር የመጣችበት ኒዶን አስፈላጊ ግን ጣለችውና ወደ ከተማ ሄደች። ለምንድነው በቀትር ሄደችው? ቅድም እንዳሉ ሰዎች ስለሚያዩት ስለሚነቅፏት፣ ግን እየሮጠች ሄደች ነው ወደ ከተማ ነው አይደል? ወደሚያሳድዷት ወደሚሰድቧት ሰዎች ነው ሄደችው። ታሪክ ይለወጣል፣ ማንነት ይለወጣል። በእውነትና በመንፈስ ስናመልክ ሰዎች በአዲስ ማንነት ያዩናል። ድሮ እንደሚያዩን አያዩንም። እቺ ሴት እኮ ድሮ ያውቋታል። ሂዳ ወደ ከተማ ሩጣ ሄዳ የምስራችን አዲሱን ወንጌል ስትናገር የምትናገራቸው ሰዎች የሚያሳድዷት ሰዎች ነበሩ፣ ሊያዩት የማይፈልጉ ሰዎች። እሱ ብቻ አይደለም፣ ከሷ መልካምነት ይወጣል ብለው ያችን ሴት አምነዋት ያለችውን ተቀብለው ወደ ውሃው ምንጭ ነበር የሮጡት። ጌታ ለውጥ ያመጣል። በእውነትና በመንፈስ ማምለክ ስንጀምር በቃ ይሄ ተቀባይነት በህይወታችን፣ ድፍረት በህይወታችን፣ ለወንጌል መሰጠት በህይወታችን ይመጣልና እግዚአብሔርን በምን እናምልከው? በእውነትና በመንፈስ እናምልከው። ሁለተኛው ደግሞ እንዴት እናምልከው? በልባችን። በዚህ ዘመን አሁን በልብ ይሁን በልብ አይሁን፣ ሰላምታው ከልብ ይሁን አይሁን አይታወቅም አይደለ? አይታወቅም። አምልኳችንም ከልብ ይሁን አይሁን የሚያውቀው ማን ነው? እግዚአብሔርና እኛ ነው የምናውቀው። ግን ስናመልከው እግዚአብሔርን በምናችን እናምልከው? በልባችን እናምልከው። ከንቱ አምልኮ እንዳለ ቅድም አይተናል። በልባችን ማምለክ ስንጀምር አይገስ ወደ ከንቱ አንሄድም። እግዚአብሔር ወደሚወደው ወደሚያከብረው ወደሚያጸድቀው አምልኮ ነው እየሄድን ያለው። የዛሬ ወር አካባቢ ይመስለኛል እዚሁ የአረብ ፕሮግራም ላይ አንድ ወንድማችን የዘፋኝነት ኮንሴፕት በሚል የእግዚአብሔርን ቃል ሼር አደረገን እና ምንድነው የተነሳበት? የአፌ ቃልና የልቤ ቃል ያማረ ይሁን የሚለው የዳዊትን ቃል ይዞ ነው ወንድማችን የቀረበው እና ዘፋኝነት አለ። ዘፋኝ ሚስት አግብቶ ምን የመሰለች ቆንጆ ሚስት እያለው ልጆች እያሉ ትዳር እያለ ለማያውቃት የሐረሯ ቆንጆ እያለ ለሐረሯ ቆንጆ ይዘፍናል። ሐረሯን ቆንጆ አይደለም፣ ሐረርን ረግጦ አያውቅም ያ ሰውዬ። ግን ሞያው ምንድነው? ዘፋኝነት ነው። ሚስቱ ምን ነካህ አትለውም።
እኔ ያለው እንደ ለማታቃት ቆንጆ ብለህ ትዘፍናለህ ለኔ አታቀነቅንልኝም ወይ አትለው ለምን ሙያው ስለሆነ ጎረቤት ጓደኛም ቻሌንጅ አያደርገውም ምን ነካ ትዳሬን አባደር አደረክ ብለው ቻሌንጅ አያደርጉትም ለምን ሙያው ነው ማስደመም ልጆቹም እንደዛው ሙያው ስለሆነ እኛ እግዚአብሔርን ስናመልከው ከልባችን ነው ወይስ ሲናንተ በሉት ይህን የወንድማችንን ወደኛ አፕላይ ስናደርገው እንደው ከልባችን ነው የምናመልከው ከልባችን ነው አንተ ቅዱስ ነህ አንተ ጾም ነህ አንተ ድንቅ ነህ ስንለው ከልባችን ነው ወይስ እንደው ማለት ስላለብን ነው ይሄ ነበር ወንድማችን ቻሌንጅ ያደረግን የዘፋኝነት ኮንሰፕት አለ በዘመኗ ቤተክርስቲያን አለ እየበዛ ነው ስለዚህ ምንናገረውና ልባችን አንድ ይሁንልን የሚል ነበር የወንድማችን ስብከት ከልባችን ከዘመር ከልባችን ካል ከልባችን ካመሰገነው ከልባችን ትልቅ ነህ ካልነው ከልባችን ይገባል ካልነው እግዚአብሔር ይቀበለዋል አሜን እግዚአብሔር የልብ አምላክ ስለሆነ ልባችንን የሚያይ አምላክ ስለሆነ ስለዚህ ስናመልከው ከልባችን ስንሰጥ ከልባችን ስንገናኝ ከልባችን ስንሳሳም ከልባችን ቴንኪው ስንል ከልባችን ስናመሰግን ከልባችን ፌክ የሚባለው ነገር እግዚአብሔር አይቀበለውም እሱን የሚደግፍልኝ ጥቅሶች ኤፌሶን 5:18-19 መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይህ ማባከን ነውና በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ ለጌታ በልባችሁ ተቀኙ ዘምሩ ሁሉ ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ ሃሌሉያ በልባችሁ ተቀኙ ይሄ መንፈስ ይሙላባችሁ እንጂ በወይን ጠጅ ነው የሚለው እሱ ራሱን የቻለ ሌላ እንትን ነው አልገባበትም ግን ሰው ሰክሮ ከቁጥጥር ውጭ እንደሚሆን ሁላችንም እናውቃለን ከቁጥጥር ውጭ በመንፈስ እንሰክር ደግሞ አምላካችንን ከልባችን ማመስገን እንጀምራለን ከልባችን ማመስገን ከልባችን ማክበር ከልባችን መውደድ እንጀምራለን ስለዚህ ስናመልከው ከልባችን ቆላስይስ 3:16 የእግዚአብሔር ቃል በሙላት ይኑርባችሁ በጥበብ ሁሉ እርስ በርሳችሁ አስተምሩ ገስጹ በመዝሙር በዝማሬ በመንፈሳዊ ቅኔ በጸጋው ለልባችሁ ለእግዚአብሔር ዘምሩ በጸጋው በልባችሁ ለማ ለእግዚአብሔር ዘምሩ ከዚህ በኋላ ስንዘምር እዚህ ጋር ዘማሪዎች በጣም ጌታ ይባርካቸው we are blessed በጣም ጄኔሬሽን ወንድሞቻችን ዘማሪያን አሉልን ግን ከነሱ በላይ ደግሞ ለእግዚአብሔር እንደምንዘምር እነሱ ዘምሩ ስላሉ ሳይሆን ለእግዚአብሔር እነሱም እኮ ለእግዚአብሔር ነው የሚዘምሩ for that matter እነሱ እኛን እንደው ተባባሪ ሆን እንጂ እኛን ለማስደነቅ ለማስደመም አይደለም ገብቷቸው ለገዛቸው ለአምላካቸው ነው ያመለኩ ያሉት እኛ ደግሞ ስንተባበራቸው በልባችን ለማ ለእግዚአብሔር ሶስተኛው የመጨረሻው ነጥቤ እንዴት እንዘምር በእውነትና በመንፈስ በልባችን ሶስተኛው የእግዚአብሔርን ጸጋ በመያዝ ክብር ለእግዚአብሔር ይሁን የእግዚአብሔርን ጸጋ በመያዝ ሰው የእግዚአብሔርን ጸጋ በጣም ተትረፍርፎ የበዛው የእግዚአብሔርን ጸጋ ሳንይዝ ለመዘመር መሞከር በራሳችን መጣር በራሳችን መታገል የሚያግዝ የእግዚአብሔር ጸጋ አለ አበለብል የሆነ የሚረዳ የእግዚአብሔር ጸጋ ጉልበት የሚሰጥ የእግዚአብሔር ጸጋ ግሮሮን የሚከፍት የእግዚአብሔር ጸጋ እንድንበረከክ የሚያደርግ እጃችን እንድናነሳ የሚያደርግ የእግዚአብሔር ጸጋ በልግስና እንድንሰጥ የሚያደርግ የእግዚአብሔር ጸጋ እሱን በመያዝ እሁድ ለአምልኮ ስንመጣ በህብረት ለማምለክ ስንመጣ እንዲሁ ዝም ብለን ከምንመጣ የእግዚአብሔር ጸጋ ያግዘና አለ ከኔ ጋር ብለን የእግዚአብሔርን ጸጋ ተደግፈን እንድንመጣ ነው እግዚአብሔር ቃል የሚያደፋፍረን ስለዚህ የእግዚአብሔርን ጸጋ በመያዝ እግዚአብሔርን በእውነትና በመንፈስ ማምለክ ይቻላል ይህን ክፍል የሚገኘው ዕብራውያን 12:28-29 አለ ዕብራውያን 12:28-29 ስለዚህ የማይናወጥን መንግስት ለምንቀበል በማክበርና በፍርሃት የምናመልክበትን ጸጋ ምን እንበል
እንያዝ ጸጋ እንያዝ አለ አበለብል የሆነ ጸጋ አለ የኛ ድርሻ መያዝ ነው እንመኛለን እንፈል አለ እንያዘው ያን ጸጋ አበለብል አለ የሚረዳ አለ የሚያግዝ ወደ ጸጋው ዙፋን በእምነት እየቀረብን የተባ አለ የሚረዳ ጉልበት የሚሆን አቅም የሚሰጥ የእግዚአብሔር ጸጋ አለ ችሎታን የሚጨምር የእግዚአብሔር ጸጋ አለ ስለዚህ ያን ጸጋ ምን እንያዝ የኳየር ልብስ ለብሰው ነው የሚወጡት የኳየር ልብስ ተለብሰው ይወጣል ልክ ነው ግን የኳየር ልብስ ሳትለብስ ቆም ይባላል አንዳንድ ሰው አይለብስ ሳትለብስ ቆም ይባላል የእግዚአብሔርን ጸጋ ይዘሃል ወይ ደግሞ ተብሎ ቢጠየቅ በጣም አሪፍ ነው በጣም ያዋጣል because እንያዝ ነው የሚለው ቃሉ የእግዚአብሔርን ጸጋ እንያዝ ነው የሚለው በቃ እግዚአብሔርን ለማምለክ የእግዚአብሔርን ጸጋ እንያዝ ወደ ቸርች ስንመጣ ዋርሺፕ ለማድረግ ስንመጣ በተለያየ አክቲቪቲ እግዚአብሔርን ለማምለክ ስንመጣ የእግዚአብሔርን ጸጋ እንያዝ አቅማችን እሱ ነው ጉልበታችን እሱ ነው ምንም ይረዳ ነገር የለንም ወገኖቼ ሆይ ፍጻሜያችንን የሚያሳምር የእግዚአብሔር ኃይል ከኛ ጋር ሆኖ ሲረዳን ሲያግዘን ነው በእግዚአብሔር ጸጋ ተውበንና ደምቀን ማምለክ ስንችል ነው ስለዚህ እውነተኛ አምልኮ ለማምለክ እግዚአብሔርን ጸጋ ምን እንበል እንያዝ ላጠቃለው ነገሮች ብዙ ኢንፎርሜሽን እንዳይሆንባችሁ መቼም ሌላው እውነተኛ አምልኮ መገለጫዎች ብዙ ናቸው እነሱን በራሳችን ላይ አፕላይ ለማድረግ እንሞክር በዛ ራሳችንን እንመዝን ራሳችንን ቼክ ኤንድ ባላንስ እንስራ በእግዚአብሔር ቃል ያ ሆኖ ሲገኝ ደግሞ እግዚአብሔርን ለማምለክ ደግሞ በእውነትና በመንፈስ እግዚአብሔርን ሁሌ እናምልከው በልባችን ሁሌ እናምልከው የእግዚአብሔርን ጸጋ በመያዝ ሁሌ እናምልከው የተጠራነው ለማምለክ ነው ወገኖቼ ሆይ እውነተኛ አምልኮ ደግሞ ማንነትን ለእግዚአብሔር ሕያውና ቅዱስ መስዋዕት አድርጎ ማቅረብ ነው ከምንም በፊት ራሳችንን መሰዋት ነው ራሳችንን ለእግዚአብሔር ማቅረብ ራሳችንን ለእግዚአብሔር አሳልፈን መስጠት ራሳችንን ለእግዚአብሔር አንተ ክበርበት ብሎ መስጠት በእኔ ሐሳብ ያንተ ሐሳብ ይሁን ብሎ ለእግዚአብሔር ራስን ሳሚት ማድረግ እውነተኛው አምልኮ እኛ ራሳችንን መስዋዕት አድርገን ስናቀርብ this is true የሚረዳን የሚያግዘን የእግዚአብሔር መንፈስ ደግሞ ከኛ ጋር አለ የእግዚአብሔር ጸጋ ደግሞ አለ አቅም የሚሰጥ የእግዚአብሔር ጸጋ አለ ጸጋን የሚጨምር የእግዚአብሔር ጸጋ ደግሞ አለ 29ን ላምብብና በዚህ ሐሳቤ ልጨርስ ዕብራውያን 12:29 በጣም የሚያስፈራ ነው ይሄ ዕብራውያን 12 ቁጥር 1 ላይ ስታዩት ኢየሱስ ክርስቶስን አይተን ሩጫችንን በእምነት በትዕግስት እንሩጥ ነው የሚነሳበት ሐሳቡ ኮንክሉድ ሲያደርገው ምዕራፉን የማይናወጥ መንግስት እንቀበላለን አዎ የማይናወጥ መንግስት ለጸኑ ላመለኩ ለተጣበቁ ከግንዱ ጋር ተጣብቀው ለቀጠሉ የማይናወጥ መንግስት እንቀበላለን በማክበርና በፍርሃት የምናመልክበትን ጸጋ እንያዝ ይልና አምላካችን በእውነት ምንድነው ነው የሚለው የሚያጠፋ ሰዓት ነው እውነተኞችን እግዚአብሔር ያከብራል አሜን እውነተኛ አምላኪዎችን እግዚአብሔር ያከብራል አክብሮም በቃሉ አይተናል እኛም ከብረን እስካሁን የደረስነው እግዚአብሔር በረዳን መጠን በእውነትና በመንፈስ ስለተቀበልነው ስለተከተልነው ነው አምታቶችን ግን እግዚአብሔር ምንድነው ይላል በእውነት የሚያጠፋ ሰዓት ነው እግዚአብሔር ይባረክ ስለሰማችሁኝ ጌታ ይባርክ